ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ በዕለተ ሐሙስ ምሽት ደግሞ ተገናኝተናል። በቀኑ መረጃችን ወቅታዊ ጉዳዮችን ለእናንተ አጋርተን ነበረ። እንግዲህ ያመለጣችሁ ወገኖች ቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። ሰብስክራይብ፣ ላይክ፣ ለሌሎችም ደግሞ ሼር በማድረግ ይህንን ፕሮግራም እንድትጀምሩ በጌታ ፍቅር እንጠይቃለን። እንግዲህ ፓስተር አለማየሁ ሌላ መረጃ ይዞ መስመር ላይ የጠበቀን ይገኛል። ከእርሱ ጋር መልካምና ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በዘርፈ ብዙ ክስተቶችና እንዲሁም ደግሞ እንደ እግዚአብሔር ቃል የተጻፉ ትንቢቶችን በተመለከተ እያስተናገደች ትገኛለች። ይህንና ይህን የመሰለ መረጃን ፓስተር ያሰባሰበ የማንቂያ ደወል እየደወለልን ይገኛል። እንግዲህ ከእሱ አንደበት ደግሞ ከሰላምታው በኋላ የምናዳምጥ ይሆናል። እንግዲህ ይህንን ደግሞ እንድትጠባበቁ እናሳስባለን። በቅድሚያ ግን ከፓስተር ጋር ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተባረከ ይሁን። እንግዲህ ከቀኑ በመለስ ሌላ መረጃ ይዘህልን መጥተሃል። እሱን ማስደመጥ ትችላለህ ፓስተር። አንድ አባባል አለ፣ መጽሐፍ ቅዱስ አይደለም ግን አባቶቻችን አባባል ላይ የተካኑ ናቸው። የሞኝ ለቅሶ መልሶ መላልሶ ይላሉ። እኔ በጣም ነው የገረመኝ። ምን እንደገረመኝ ታውቃለህ? ትራምፕ ኤዥያ ማነው መካከለኛው ምስራቅ ሲመጡም G7ም የትም ስብሰባ ሲደረግ አልሲሲ ሮጠው ይሄዳሉ። ከሄዱ በኋላ ሁልጊዜ ጥያቄያቸው አባይ ነው። ተቅለስልሰው ማለት አባይ ነው። ምክንያት አላቸው። አባይ ለነሱ እንደሚሉት የህልውና ጉዳይ እንደሆነ ሁሉ ለኢትዮጵያም የህልውና ጉዳይ ነው። ከምንም በላይ ለረጅም ጊዜ በተለያየ በሃይማኖት በምን ሲያሴሩ እንዳይገደብ ውሃውን እንዳንጠቀም የተለያየ ነገር ሲያሴሩ ቆይተው በስተመጨረሻ ሴራቸው ከሸፈ። አሁን ሴራቸው እንደተገነባ እንዳለቀ ደግሞ ምንም ጉዳት እንዳልደረሰባቸው እየታወቀ አሁን ግን ለዶናልድ ትራምፕ ኢትዮጵያ ጥቃት እያደረሰችባት እንደሆነ በአባይ ጉዳይ ላይ ማንሳታቸውና ዶናልድ ትራምፕ ስማርት ናቸው ብዬ አስባለሁ። ሰምተው ላነጋግር ይችላሉ ሊሉ ይችላሉ፣ ግን ዲቴል የሚያውቁት ይመስለኛል። የሚያውቁት ይመስለኛል። ምክንያቱም በዙሪያቸው በአፍሪካ ጉዳይ ላይ የሚያማክሯቸው ብዙ ባለስልጣኖች በዙሪያቸው ስላሉ አይረዱትም ብዬ አይደለም። እሱ ብቻ አይደለም፣ ራሱ በአፄ ኃይለ ሥላሴ ዘመን ዲዛይኑን ያቀረቡት እኮ የሰሩት እኮ አሜሪካኖች ናቸው። ምን እኮ ግልጽ ነው እኮ ግብፅ እንደማትበደል ጭምር ነው የሚያመላክቱ። ስለዚህ ምንድነው የግብፅ ሴራ፣ የግብፅ ተንኮል ምን ያህል ክፋት እንዳለባቸው የሚያመለክት ነው። ምን ያህል ክፋት እንዳለ ክፋታቸው ደግሞ የዚች አገር ማደግ እንቅልፍ ነስቷቸዋል። የዚች አገር ለውጥ እንቅልፍ ነስቷቸዋል። ይህንን ነው የምትመለከተው እንትንን አይደለም የምትመለከተው። ገብቶሃል? አሁን እነሱ ውሃ እንዳልጎደለባቸው ያውቁታል ከማንም በላይ።
ያቆታል፣ ከምንም በላይ ያቆታል። አምና ይሄንን ነገር ሲያወሩ በጎርፍ ነው የተጥለቀለቁት። ታስታውስ ከሆነ እኛም ዜና ሰርተናል፣ ሱዳንም ጨምሮ። ግን ይህ አይደለም ችግራቸው። አሁን እንትኑን አላስኩም እንጂ እኮ ከአስዋን ግድብ በየዓመቱ ወደ በረሃ ግድቡን ለማስተንፈስ ብለው ወደ በረሃ የሚለቁት ውሃ እኮ አለ። አንድ ሳተላይት እንዲሁም ይህንን አጋልጧል አለ። የውሃ ችግር አይደለም፣ የውሃ ችግር ሳይሆን የፖለቲካ ምቀኝነት፣ የእድገት ምቀኝነት አጥንቱ ውስጥ አይግባ። ቅናትና ክፋት በጣም ሰው አጥንቱ ውስጥ ቅናትና ክፋት ከገባ ምንም ነገር ያደርጋል። ስለዚህ እኔ ይህንን መግለጫውን ስሰማ በእርግጥ ዶናልድ ትራምፕ ከዚህ በፊትም እናነጋግራለን ብለዋቸዋል። ይሄ 3-4 ጊዜም ነው። በመጨመሪያ ምርጫቸው ጊዜ የተናገሩት ነገር ያህል ከበድ ያለ ነገር አልተናገሩም። ዶናልድ ትራምፕ ስህተቱ ገብቷቸዋል። ምን እንደሆነ ይረዳሉ ብዬ አስባለሁ። ስለዚህ መጽሐፍ ቅዱሳችን ሕዝቅኤል ብናወጣው እሱን ነገር ጥሩ ይመስለኛል። ወንድም ይልቃል ሕዝቅኤል ማየት ያስፈልጋል። ለምን በደንብ እግዚአብሔር ምን አይነት ስራ እየሰራ እንደሆነ ቅዱሳን ሊያውቁ ያስፈልጋል። ከዚህ በፊት በእርግጥ በትንሹም ይሁን በስሱም ቢሆን ይህንን መጽሐፍ አጋርተነዋል። ነገር ግን እዚህ ጋር ግልጥ አድርጎ ስለሚናገረው ማየት እፈልጋለሁ። ሙሉ ምዕራፉ ይመስለኛል። ምን ይላል? በ10ኛው ዓመት በ10ኛው ወር ሕዝቅኤል 29 ነው 29 በ10ኛው በ12ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የሰው ልጅ ሆይ ፊትህን በግብፅ ንጉሥ በፈርዖን ላይ አድርግ፣ በእርሱና በግብፅ ሁሉ ላይ ትንቢትን ተናገር፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ በወንዞች መካከል የምትተኛ ወንዙ የእኔ ነው ለራሴም ሰርቼዋለሁ የምትል ደግሞ ለራሴም ሰርቼዋለሁ። እነሱ ሚሉት እኮ እንደዚህ ነው። ናይል ሲባል እኮ ሶርሱ ላይ ናገሩ። አባየት ነው ሲባል የእኛ ነው ነው የሚል። እንደውም ብዙ ጊዜ የአሜሪካ ባለስልጣኖች ሶርሱ ግብፅ ውስጥ ይመስላቸዋል። ተመልከት፣ ግብፅ ውስጥ ሆኖ ኢትዮጵያ ሄደ ግብፁን ወረድ ስትል ራሱ በክፉ አውሬ ሁሉ መስሎት እና ምንድን ነው የሚለው መሰል ሰርቼዋለሁ፣ እግዚአብሔር የፈጠረውን ከኢትዮጵያ ተራሮች የሚፈሰውን በጣም የሚገርም ነው። ሰርቼዋለሁ የምትል ታላቅ አዞ የግብፅ ንጉሥ ፈርዖን ሆይ እነሆ በአንተ ላይ ነኝ፣ በመንጋጋህ መቅጢን አገባለሁ፣ የወንዞቹንም ዓሣዎች ወደ ቅርፊትህ አጣብቃለሁ፣ ከወንዞችም መካከል አወጣሃለሁ፣ የወንዞችንም ዓሣ ሁሉ ወደ ቅርፊትህ ይጣበቃሉ። አንተና የወንዞችን ዓሦች ሁሉ ወደ ምድረ በዳ ጥላለሁ፣ በምድረ በዳ ፊት ላይ ትወድቃለህ እንጂ አትከማችም፣ አትሰባሰብም። መብልም አድርጌ ለምድር አራዊት ለሰማይ ወፍ ሰጣችኋለሁ። በግብፅ የሚኖሩ ሁሉ ለእስራኤል ቤት የሸንበቆ በትር ሆነዋልና እኔ እግዚአብሔር እንደሆን ያውቃሉ ብሎ ይናገራል። ፍትህ ነው እንግዲህ እዚህ ጋር የሚያሳየው። ወንዙ የሱ አይደለም። ወንዙ እግዚአብሔር ነው የፈጠረው፣ የፍጥረት ባለቤት እግዚአብሔር። ወንዙን እኔ ሰርቻለሁ። አሁን እኮ እንደ እሱ ነው። ወንዙ የኛ ነው። እሺ ወንዙ የነሱ ከሆነ እነሱ ጋር ያለው ይቆያ፣ እኛ ይህንን እንዝጋው። የነሱ ከሆነ በመቀጠል እኮ ወንዙ የሚመነጭበት ስፍራ የኛ ግዛት ነው ሊሉ ነው። እና ሁልጊዜ እንደው አንዳንድ ጊዜ እኮ ግድ የለህም አፍሪካ መሪዎችን እንደው ሰብሰባ አደራድሩ፣ ውሃ እንዳይቀንስብን ያድርጉ፣ ፍትሃዊ እንጠቀም ቢል ኢትዮጵያም እንትን ትላለች። ሁልጊዜ ኢትዮጵያ በአሜሪካ ተጽዕኖ ስር እንድትወድቅና ኢትዮጵያ እንዳታድግ
ክፋትና ተንኮል፣ ምቀኝነት ከዚች ሀገር መምጣቱ ሁሌ ያሳዝነኛል። እንዶ ጦርነቱ መንፈሳዊም ጭምር ሊሆን አይችልም? መንፈሳዊ ይመስለኛል። እንግዲህ ለሺህ ዘመናት ይህን ያህል ትግል መታገል ምን የሚሉት ፈሊጥ ነው? እንግዲህ ለሺህ ዘመናት ይህን ያህል ፈሊጥ የሚታገሉበት ብዙ ሞክረዋል እኮ። እንዳይገነባ እኮ እችን ሀገር ተብትበው አስረውት ነበር እኮ። በእምነት ተጠቅመው አስረውት ነበር እንዳይገነባ፣ ሰው ስራ እንዳይሰራ አስረውት ነበር። አሁን ላይ ግን ገብቷል፣ ተገደበ፣ አለቀ። ኦልሬዲ ፊኒሽድ። ማለቅ እኮ ብቻ አይደለም ራሱ የኢትዮጵያን ትንሣኤ የመሰለ ነገር እኮ እውን እየሆነ ነው ያለው። አዎ አሁን አልሲሲ ይህንን ማስቆም እንደማይችሉ ያውቃሉ። ከኢትዮጵያም ጋር ጦርነት ውስጥ ቢገቡ እንደሚሸነፉ ያውቃሉ። ኢትዮጵያን እንደማያሸንፉ ኢትዮጵያኖች ማን እንደሆኑ ያውቃሉ። ፍላጎታቸው በአሜሪካኖቹ ጀርባ ተንጠልጥለው ዲፕሎማሲያዊ ድል፣ የኢኮኖሚ ተጽዕኖ በማምጣት አስገዳጅ የሆነ ውል ለማስፈረም ነው የሚፈልጉ። ሴራ አስገዳጅ የሆነ ውል ገብቶሃል። ይዋውን ሊቆጣጠሩ የሚችሉበትን መንገድ እንዲፈጠርላቸው ነው የሚፈልጉት። በጣም ይሄ ደግሞ ይመኟታል እንጂ ለዘላለም አያገኟት። እንደውም ለፓስተር መቼም ዶናልድ ትራምፕ እንደምናስታውሰው ያው ኢቫንጀሊካል ናቸው፣ ከወንጌላውያን አብያተ ክርስቲያናት ነው የወጡት። ሁለተኛ ደግሞ መጽሐፍ ቅዱስን መርህ አድርገው ፕሮሞት እያደረጉ ሁሉ ወደ ዳግም ስልጣናቸው እንደመጡ ይታወቃል አይደለ? እንደው ይሄንን ጥቅስ እንደው አንብበዋል ወይ የሚል ነገር ሁሉ ያጨረባል። እንደው ይሄን ጥቅስ ቢያነቡ በእውነት አልሲሲ ጥግ ላይ የሚደርሱም አይመስልም። አሁን እኮ የተጠቀሙበት ቃል እንደው አንዷን ላሳይ። አልሲሲ ደግሞ አባይ ውሃ እና የህዳሴ ግድብ ለግብፅ ምን ያክል ወሳኝ እንደሆነ ስለምትረዱ እጅግ አርጌ አመሰግናለሁ። ለትራምፕ ነው የሚሉት። አመሰግናለሁ፣ ለእናንተ ያለኝን ክብር የምገልጽበት ቋንቋም የለኝም ሲሉ ነው በአስተርጓሚዎቻቸው በኩል የተናገሩት። እንደ አልጀዚራ ዘገባ ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ ንግድ ጉዳዮች ላይ ተወያይተዋል። እሱ እንትን የሚለን ጉዳይ አይደለም። ግን ምንድነው አልጀዚራ የዘገበውን ነገር ስትመለከት ይህንን ነው የምትመለከተውና ሁልጊዜ ስለ ኢትዮጵያ እንቅልፍ የሚነሳት ሀገር ምን አይነት ለመግለጥ እንዴት እንቅልፍ ይነሳል? ስለ ጎረቤት ስንት ቀዳዳ እያለ ማለት ነው፣ ስንት ነገር እያለ ገብተዋል። አሁን በብዙ ነገር ይህች ሀገር እየተለወጠች ትመጣለች። የዚች ሀገር ችግር ትልቁ የኃይል ምንጭ ነበር፣ የአመራር ችግር ነበር። እነዚህ በሂደት እየተቀረፉ እየሄዱ እየመጡ እንደሆነ ተመልክተዋል። ይህንን የተመለከቱትን ነገር ምን ማድረግ ፈልገዋል? እነሱ ተጽዕኖ ውስጥ መክተት፣ ሀገሪቱን በኢኮኖሚ ተጽዕኖ ውስጥ፣ በእርስ በርስ ጦርነት ተጽዕኖ ውስጥ፣ በተለያየ መንገድ ተጽዕኖ ውስጥ መክተት ይፈልጋሉ። ከዚህ ቀደም በመጠኑ ሰርቶላቸው ይሆናል እና ይሄ ጉዳይ ምንድን ነው? ሌላው እንግዲህ የዓለምን ጆሮ በትናንትናው ዕለት እና በዛሬው ዕለት ይዞ ያለው ጉዳይ በቴህራን እና በአሜሪካ መካከል የተደረገው ስምምነት ነው። ምንድነው? መግባቢያ ዋናው ፍርሚያ ሳይሆን የመግባቢያ ስምምነት በትናንትናው ዕለት ዓለም እየተመለከተ ዶናልድ ትራምፕ ፈርመዋል። እንግዲህ ባለፈው ጥቂት ቀናት እንደተመለከትነው እሁድ ዕለት የመግባቢያ ሰነዱ በሁለቱ ሀገራት ባለስልጣናት መካከል በዲጂታል ኤሌክትሮኒክስ መንገድ ተፈርሞ የነበረ ሲሆን አሁን ደግሞ የአሜሪካ ፕሬዝደንትና በእስላማዊት ሪፐብሊክ ኢራን ፕሬዝደንት መካከል ስለሚደረገው ይፋ የፊርማ ስነስርዓት እየተመለከቱ ነው። ይፋ ስነስርዓት ጄኔቭ ላይ ነው የሚደረገው። ዋናው ጄኔቭ ላይ ነው የሚደረገው። ዶናልድ ትራምፕ ፊርማ ያስፈልግ ነበር። አባስ አራግቺ እንደተናገሩት በ14 ነጥቦች ነው የተስማማ ነው።
ጎዶሎ ነጥብ አይኖርም የሚል ነገር አለ። እንግዲህ የፊታችን አርብ ነበር የተባለው፣ ነገ ጄኔቭ ላይ እንጠብቃለን ማለት ነው። በዚህ ስምምነት መካከል ምናልባትም ልክ ስምምነቱ ወዲያው እንደተፈረመ ወዲያው ደግሞ የሆርሙዝ ሰርጥ በነገው በተፈረመበት ሰዓት ለዓለም ሸቀጥና ነዳጅ ለሚጭኑ መርከቦች ክፍት ይደረጋል። በስምምነቱ መሰረት ወዲያው የአውቶማቲክ ነው የሚሆነው። ያ ክፍት ሲደረግ ወደ 24 ቢሊዮን አንዳንዶች 100 ይሉታል፣ አንዳንዶች 24 ቢሊዮን ይላሉ ዶላር ወዲያው በኢራን መካከለኛ በሆነችው ሀገር በቋታር መንገድ በኩል ይመስለኛል ወዲያው ለኢራን ይለቀቃል። ወደ ቋቷ ይገባል፣ ለኢራን ይለቀቃል። ከዚህ ባሻገር ደግሞ ምንድነው አንዱ ስምምነት አውሮፓ ቀን የሰገብነው G7 ላይ የኢራንን ኢኮኖሚ እንዲያንሰራራና መልሶ ግንባታ ላይ እንግዲህ ሰፊ ውይይት ተደርጓል። እስከ $300,000 ያስፈልጋል ተብሏል። ይህንን ከተለያዩ 300 ቢሊዮን ያስፈልጋል ተብሏል። ትልቅ ብር ነው። ይህም ብር ከተለያዩ አጋር ሀገራትና ራሷም አሜሪካ ድጋፍ ለማድረግ ሀሳብ ቀርቧል። እንግዲህ በዚህ መሰረት ውሎቹ እየተቋጩ ያሉበት ሁኔታ ነው ያለው። ደግሞም ለየት የሚያደርገው እዛው G7 መሪዎቹ ባሉበት እንትን ላይ ነው፣ ጠረጴዛ ዙሪያ ነው ፊርማቸውን ያኖሩት። እንደዛ ነው እንግዲህ በቀጣይ እንግዲህ ምናየው ይሆናል። በአጠቃላይ ይህ ጦርነት ከቆመ ለዓለም ኢኮኖሚ ፎይታ ነው የሚሆነው። በተለይ አውሮፓውያኖች ከፍተኛ የጋዝ እጥረት ገጥሟቸው ነበረ ባለፉት ጊዜያት። በእርግጥ በተዘዋዋሪ ከሩሲያ ሲገዙ ነበረ። ዓለም አንዳንድ ጊዜ ትገርማለች፣ የሆነች ጫውታ ነው ያለው፣ ቁማር ይመስላል። ያው ሴጣን በዚህ ያጎርሰና በዚህ ከለክልሃል እሱ እንደዛ እና እንደዛ አይነት ነገሮች አሉ። እንግዲህ ዓለማችን በዚህ መልክ ልትሄድ ግድ ነው። ወደፊት እንግዲህ የምናየው ይሆናል። እኛም ይዘንላችሁ እንመጣለን። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችሁ ጋር ይሁን። ይሻለው። ጌታ ኢየሱስ አብዝቶ ይባርክ። ፓስተር፣ እንግዲህ ወሳኝ ሰዓት ላይ ነው ያለነው። የዓለማችን ወቅታዊ ጉዳይ በተለይ ደግሞ ለክርስቲያኖች ቆም ብለን የምናስብበት የምናስተውልበት የወደፊቱንም ጨምሮ እየቃኘን ለክርስቶስ ኢየሱስ ዳግም መምጣት ደግሞ ራሳችንን የምናዘጋጅበት የምንነቃበት ሌላውንም የምናነቃበት ወቅት ላይ ነው ያለነው። በተለይም ደግሞ የዘመናችን ቤተክርስቲያን በአሁኑ ሰዓት በምን ሁኔታ ላይ ሀሳቧም እንዳለ ባናቅም፣ ነገር ግን ተልኳን የምታስፈጽምበት ወርቃማ ጊዜና ሰዓት እድልም ጭምር አሁን ነውና ይህንን ቤተክርስቲያንም እንድትጠቀምበት እኛም እንድንጠቀምበት አደራ በማለት የዛሬውን የዕለተ ሐሙስ ምሽት መረጃችንን ወደ እናንተ አደረስን። በቀኑም በምሽቱም እንዲሁ መረጃዎችን አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነበር። እኔም ፕሮግራም በመምራት አብሬያችሁ ዘልቅ ያለው። በነገው ዕለት እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር እንዲሆን እየተመኘን መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።